ጋይስ ወፍራም በቃ እንደምታዩት ወፍራም በቃ ወፍራም የሆነች ሴትዮ በቃ ከፊት ለፊት የመጣች። እኔ ሴትዮዋን መከተል ጀመርኩ። ሱቅ ውስጥ ገብቼ ይህ ሰውነቷ በዚህ ጋር ወጥቶ በዚህ ጋር ወጥቶ ተሰርክፏል። ከአሁን በኋላ ብትከታያቸው ካዩሽ እነሱን እንደምታይ ካወቁ ሹት ያደርጉሻል አለ። ሰላም ጋይስ እንዴት ናችሁ? እንዴት ሰነበታችሁ? አላችሁ ወይ? እኛ ደህና ነን። እንዴት እንግዲህ ዛሬ መተናል በሌላ ቪዲዮ ደግሞ ተመልካቾቼ እናንተን እንግዲህ የሚያዝናና እኛ ያለንን ያጋጠመንን የሚያስቅ ነገርም ከሆነ ያጋጠመንን ወደ እናንተ እንግዲህ ሼር ለማድረግ እንግዲህ መተናል እላችኋለሁ። እንዴት ናችሁ? ያ ዛሬ እስቲ ስለምን እናውራ መሰላችሁ ጋይስ? ዛሬ እንኳን እስቲ ላስቃችሁ ነው። እንግዲህ ያው ስለ ሌላው እንግዲህ አሜሪካንን መጥቼ አሜሪካንን እንዴት እንዳላገኘኋት እንደጠበቅኳት እንዳላገኘው ምናምን ያው እንግዲህ ስለ እሱ አውርቻችኋለሁኝ። እስቲ ዛሬ ደግሞ አሜሪካን ላይ መጥቼ ምን አይነት ግርምትም ምን አይነት ገጠመኝም ነው ያለኝ የሚለውን እስቲ እኔ ማረሳው ማለት በቃ ሁሌ እያስታወስኩት ሁሌ እስቃለሁና እስቲ ይሄንን የምስቀውን ወደ እናንተ ሼር ላድርግላችሁ ብዬ መጥቻለሁኝ። እንግዲህ ጆሯችሁን ኩርኩር አድርጉና ከዛ ጥርሳችሁን በደንብ ካልቦረሻችሁ ለመሳቅ ቦረሽ አድርጉ። እንግዲህ ጸዳ አድርጉት ጋይስ እና ያው እንድትስቁ ነው ሳቅ እንድትሉ። ያው እንግዲህ አሜሪካን እንግዲህ ሲመጣ ያው አንድ ሀገር ስኬድ ገጠመኛ መቼም ገጠመኛ አይጠፋም እና የራሴ ገጠመኝና ሁሌም ደግሞ የሆነ ማስታውስ በቃ ቁጭ ስትሉ የመጣ የሆነ አላ የምታስታውሱት ወደኋላ ተመልሳችሁ እና ወይ ከሰዎች ጋር ስታወሩ ወይ ከጓደኛ ጋር ስታወሩ እና ሁሌ የሚያስቀኝ ነው። በቃ ወደኋላ ተመልሼ በቃ ምን ሆኜ ነው ዛሬ እንደዛ በቃ ብዬ እምለውን ነው እንግዲህ ዛሬ ለእናንተ ሼር እስቲ ላድርግና እንድትስቁ ብዬ ነው። እንግዲህ አሜሪካንን እንዳልኳችሁ ስመጣ መጀመሪያ አሜሪካን ስመጣ ዋልማርት ነው የሄድኩት። ዋልማርት እንግዲህ ሱፐር ማርኬት ነው። ያው እዚህ ሀገር ያለ ሰው ዋልማርትን ያውቀዋል። ኢትዮጵያ ደግሞ ከኢትዮጵያ ውጭ ደግሞ ያላችሁ ዋልማርት እንግዲህ ማለት ሱፐር ማርኬት ነው። ሁሉንም ያካተተ ሱፐር ማርኬት ነው። ልብስም አለ ሁሉ ነገር ታገኛላችሁ እና በብዛት ምግብ ነኮች ኤቭሪቲንግ ነው ያለው። ትልቅ ነው። አሜሪካን ሀገር ላይ በጣም ትልቅ ሱፐር ማርኬት ነው። በቃ በየቦታው ሜቢ አንድ እንትን ቦታ ላይ አንድ አሁን እኔ ያለሁበት ሜቢ 4-3 ሊኖር ይችላል በየአቅጣጫው ማለት ነው። እና በጣም ታዋቂ ነው በቃ ዋልማርት እዚህ ሀገር ማለት ነው። ይሄንን የምለው ግን ለኢትዮጵያ ላላችሁ ከኢትዮጵያ ውጭ ዋልማርትን የማታውቁ ካላችሁ ብዬ ነው ያብራራሁት። ለዚህ ሀገር ላሉት ሰው ማብራራት አይጠበቅብኝም ስለምታውቁት ማለት ነው። እና ዋልማርት እንግዲህ የመጀመሪያ ስንመጣ ያው ክሪስማስ ወቅት ሰዓትም ስለመጣን የባለቤቴ እናት እስቲ በዛውም ይዘሃት ውጣና እቃ ገዝታችሁ ነው ብላን ላከችን ማለት ነው። እንግዲህ እና ያው ቤት እንደመጣውን ቁጭ ስልባት ዞርም እንድል ፈልጋ ገዝታችሁ ነው እና በዛው ወጣ አድርጋት አለችው። ከዛ ያው እንግዳም ስለሆንኩኝ ማለት ነው እና ከዛ ሄድን።
ስንሄድ በቃ መጀመሪያ አይኔ ላይ የመጣው እማረሰው ጋይስ ወፍራም በቃ እንደምታዩት ወፍራም በቃ ወፍራም የሆነች ሴትዮ በቃ ከፊት ለፊት የመጣች ጋይስ ቆላችሁ ግፍፍ ይባል። እንደው በቃ ደነገጥኩኝም ፈዘዝኩኝም። እንዴ ሰው እንደዚህ ያለ እንዴ ሰው ናት እንዴ በቃ ብዬ የሚገርማችሁ በቃ ከዛ ባለቤቴ ጋሪ ሊያመጣ ዞር አለ ማለት ነው። ከዛ ዞር ብሎ እኔ እሱ በቃ በየት በኩል ይሄድ ቤት አላቅም ጋይስ። እኔ ሴትዮዋን መከተል ጀመርኩ ሱቅ ውስጥ ገብቼ በቃ ውፍረቷ እኔ በህይወቴ እንደዚህ ወፍራም አይቼ አላቅም ጋይስ። እውነቴን ነው የምላችሁ። በቃ ማት ሰው ወፍራም የሚባለው ኢትዮጵያ ላይም እዚህ አገር ላይ ቀጭን የሚባሉት ናቸው። በጣም ኢትዮጵያ ላይ በቃ የሆነ ትንሽ ሞላ ካለች ሰውነቷ ምናምን ወፍራም ነው የምንለው ጋይስ። ውፍረት ያለው እዚህ ነው፣ ሰውነት ያለው እዚህ ነው ጋይስ። ውፍረት ኢትዮጵያ የለም። እና በቃ በጣም በቃ እንዲት አይከብዳትም ወይ ጋይስ? ተከተልኳት ሴትዮዋን ከቂጥቂጧ እኔን ልነቅል መሰላችሁ? በቂጥቂጧን ሴትዮዋን እየተከተልኩ ባሌን ረሳሁት። ምን ትላላችሁ? ባሌን ረሳሁት። አዲስ መሆኔን ሁላ ሎኬሽን አላቅ፣ ስልክ የለኝ፣ ገና መምጣቴ ነው ጋይስ። በቃ ሴትዮዋን መከተል ሆነ። ሱፐር ማርኬት ውስጥ ሴትዮዋ የምትሄድበት እየተከተልኳ አብይ። ከዛስ ጋይስ የእሷን እየተከተልኩ ከፊት ለፊቴ ደግሞ ሌላ የባሰ ወፍራም አልመጣችም። ደ አልኩኝ። ኧረ እንዶ አይኔን ራሱ እንዲህ ነው ያሸሁት ጋይስ። ኧረ ጉዴ ምንድን ነው የማየው ነው ያልኩት። ከዛ ደግሞ ዞር ስል ኋላ ሌላ ደግሞ ወፍራም። ኧረ ወየ ዛሬ አልኩኝ። እኔ አይኔ ተሳስቶ ነው ወይስ እንደው ሰው ናቸው አልኩኝ። የዚህ ሳይብልግ ሌላ ደግሞ አልኩኝ ጋይስ። የዛን ዕለት እኔን ሊፈትነኝ ይሆን አይኔን ሊፈትነው በቃ ወፍራም በወፍራም ተከበብኩኝ ማለት ነው። መሀል ላይ ወፍራም ተከበብኩኝ እና በጣም ገረመኝ። ባለቤቴን ረሳሁት። በቃ እነሱን መከተል፣ እነሱን ዞር ላለው ሴትዮዋን ያለው። ከዛ ምን ቢሆን ጥሩ ነው? ከነሱ ወፍራሟን መከተል ጀመርኩኝ። እስቲ ምን አገባኝ? አንዳንዴ ልጅነትም ነው ውላለኝ ለራሴ ማለት ነው። እና በቃ ወይስ ከዛ ምን አሰብኩኝ ደግሞ ጋይስ፣ ህመም ይሆን እንዴ እንደዚህ የሚያደርግ እንደዚህ አይነት ህመም ሊኖርም ይችላል እንዴ ብዬ ጋይስ በጣም በቃ ደነገጥኩኝም ገረመኝም። ደግሞ ሞር ያስገረመኝ ምን እንደሆነ ታውቃላችሁ? በቃ እንዴት ቻለችው ይህን ሰውነት ጋይስ፣ እንዴት ቻለችው ነው ያልኩት። በቃ እሱን ሞር በቃ ሴትዮዋን እየተከተልኩ ሞር እንዳያደረገኝ ያ በቃ እንትን ሆነብኝ ፈጠረብኝ ማለት ነው። እንዴት አልከበዳትም? እንዴት ነው? ከዛ አንዷ ደግሞ ጋይስ በምን ብትመጣ ጥሩ ነው? ወክ ማድረግ ስላልቻለች ጋሪ እዚህ ሀገር ታውቁ እንደሆነ እግራቸውንም ሲያማቸው ወፍራም ሰዎችም እንደዚህ መሄድ ስለማይችሉ ስለሚደክማቸው እና እርጉዝ ስትሆኑ መሄድ መራመድ ሲደክማችሁ ያንን ቁጭ ብለው እየዞሩ እንትን አለው ቦክስ አለ ባስኬት ስላለው እየሄዳችሁ ፒክ ፒክ እያረጋችሁ ካርታችሁ ላይ ታደርጋላችሁ ማለት ነው። ከዛ እናንተ ጋይዝ በቃ ዞር ብዬ ሴትዮዋን እየተከተልኩ እየሄድኩ ከፊት ለፊቴ ምን ብትመጣ ጥሩ ነው? ያንን እየነዳች ከዛ ይሄ ሰውነቷ በዚህ ጋር ወጥቶ በዚህ ጋር ወጥቶ ተሰርክፏል። ደነገጥኩኝ ጋይስ። እኔ ጋይስ ባሌ ደግሞ ካውካዋ የታለች እንኳን ብሎ አይፈልገኝ።
ዞር በቃ የሆነ ነገር እያየው መስሎታል መሰለኝ። ወይ ልብስ ምናምን የሆነ በቃ አላ በፍሪኔ ተወኝ በቃ። እኔ እኮ ረስቼዋለሁ ጋይስ፣ አሜሪካን መሆኔን ሁላ ረስቼዋለሁኝ። ምን ትላላችሁ? ከዛ በቃ እኔ ማለት በወቅቱ ያ ነገር ያስቀኛል አሁን ላይ ማለት ነው። እና ሳወራው ሳቄ እየመጣ ነው ጋይስ። እና ባለቤቴ ማለት ነው ወደ ቤት ሊሄድ ሲል ፈለገኝ። ከዛ ሪፕሴሽን ሄዶ ሉሲ ሉሲ ይላሉ ማለት ነው። ሪፕሴሽን እንደዚህ ሰው ሲያጡ ልጅ እንትን ካመለጣቸው ሪፕሴሽን ሄደው ስም ሰጥተው ይጠራሉ ማለት ነው። እና ያስጠራሉ። ከዛ እየሰማሁት ነው ጋይስ፣ ሉሲ የሚለውን ስሜን እየሰማው ነው። ግን እንዴት በቃ ምንም ነገር አልመጣልኝም። እንደዛም አይነት አላቅም፣ ገና አዲስ ነኝ እንደዚህ አይነት ሲስተም እንዳለ። ሌላ ስምን ወይ ይኖራል ብዬ ነው ያሰብኩትና ከዛ ይጠራሉ ይጠራሉ፣ እኔ አልሰማም። በቃ ሴትዮዋን ነው መከተለው። እንዳልካችሁ ጋይስ ምን እንደሆነ ታውቃላችሁ? ዘፈን የሆነ ዘፈን ኢትዮጵያ አለ፣ ያ ኮበሌ ያ ክፉ አመሌ እያሉ እንደውም በዘፈንም አለ። ያው ኮበሌ ካላት እንደዚህ ውፍረት ምናምን ወንዱ ብሎም እንደሚከተለው ቄጧን እያየ እኔም እኮ ሴትዮዋን ብዬ ማየት ጀመርኩ። በቃ እሷን መከተል። ባሌ እዛ ጋር የሚያስጠራኝን ረሳው። ሲስተሙም አልገባኝም። እኔ ልጠራ እኔ አልጠራ አላቅም ጋይስ። ከእንቅልፌ እንደባነነ ሰው ነው የሆነ ሰዓት ላይ አረ ጉዴ ለካ አሜሪካ ነኝ እንዴ! ወይኔ ወይኔ ወይኔ! ባሌ የት ብዬ ልፈልግ? እንግዲህ ትልቅ ነው ጋይስ። እኔ የምከተላ ሴትዮዋን ነው። ከዛን በቃ የሄድኩ መፈለግ ጀመርኩ። ደነገጥኩ። ወይኔ ስልክ የለኝ ምን የለኝ፣ ወይኔ ምን ይሻለኛል እያልኩኝ ከዛ አሁንም ሲያስጠራኝ መጣልኝ። ስሙ የባለቤቴ ስም እሱ ይፈልግሻል ሲሉኝ በቃ ከእንቅልፌ ባንደልኩኝ። ያ ውፍረት አስብሎኝ አፍዞኝ ሴትዮዋን እየተከተልኩ ሴትዮዋ እንደው ለምን እንደምትከተኝ ብላ አንድ ነገር ብታረገኝስ ኑሮ ጋይስ። ከዛ በኋላ ባለቤቴን ፍለጋ እየሮጥኩኝ እዛ የሚጠሩበት እየሮጥኩ ሄድኩና ሲያይ ጋይስ ባለቤቴ የጮኸብኝ ጩኸት እስካሁን ድረስ ነው ያቀጭልብኛል። በቃ እሱ ፈልጎኝ አቶ አማራጭ ሲያጣ ነው ለካ እዛ ላይ ያስጠራኝ ሄደው። እኔ የውፍረት የኮበሌ የውፍረት አዜባ ይዞኝ ምን ላርግ? ከዛ በኋላ ጋይስ ሲያገኘኝ በቃ አልኳችሁ አለው የት ነሽ? እንዴት በቃ እስካሁን ድረስ አለብኝ፣ ዘረጋብኝ። በቃ ጩኸቱን ዋይ በቃ እስካሁን ላይ ይሰማኛል። ጩኸቱ ያቀጭልብኛል። ታውቃላችሁ ጋይስ። ከዛን ሴትዮዋ እውነቴን ነው፣ እኔ ውፍረት ማቀው አገራችን ላይ የሀረር በሬ ሲባል፣ የሀረር በሬ ሰምታችኋል ጋይስ? የሀረር በሬ ወፍራም ነው። እውነትም ደግሞ አይቻለኝ። በጣም ወፍራም ናቸው ጋይስ። እንደዛ ናቸው እኮ እነዚህ እዚህ ያሉት። እኔማ በኋላ በቃ ምን እንዳልኩኝ ታውቃላችሁ? ይሄ በሽታ ነው እንዴ? ህመም ይሆን እንዴ? እዚህ ሀገር የሚታመሙት ሌላ እንደዚህ ህመም ይሆናል ብዬ በቃ ማሰብ ጀመርኩኝ ማለት ነው። እንደው ጋይስ ጭንቀት እኮ ያዘኝ። እነሱ ለወፈሩት፣ እነሱ ለተሸከሙት ጋይስ። እኔ እኮ ጓደኞች በጣም እኔ ቀጭን ነበርኩኝ በወቅቱ ጋይስ፣ በጣም ቀጫጫ ነበርኩ። አሁን ወልጄ ነው ድብዱብ ያውኩ። አሁን ዱብዱብ ብያለሁኝ ከእነሱም ባልሆንም እኔስ ወልጄ ነው ጋይስ። ከዛ እና ምን ትላላችሁ እንዴ? በቃ ይሄማ ምንድን ነው ብዬ
ማሰላሰብ፣ ማሰብ፣ እንቅልፍ ማጣቱላ ደረጃ ደረስኩ እኮ። እነሱን በማሰብ ምን ሆነው ነው እንዲወፈሩት? ምን ሆነው ነው? እኔ እኮ ቀጫጫ ነበርኩኝ። በምንድን ነው እንደዚህ የሆኑት? ጋይስ እኔ ጓደኞቼ ማለት ነው ምን እንደሆነ ታውቃላችሁ? ማሩኝ ነው ያልኳቸው። ጓደኞቼ ትንሽ ወፍራም ከሆኑ ቦርጭ ካላቸው ሆዳቸው ላይ እንዴት ብቃ ሆድ ውፍረት ብቃ እያልኩኝ መከራቸውን ቀንና ማታ ነበር። አቤት ይሄ ውፍረት እያልኩኝ ማለት ማሩኝ አልኩኝ። ውፍረት እዚህ ነው ያለው፣ አሜሪካን ነው ያለው ጋይስ ውፍረት። የምታውቁ እንግዲህ ታውቃላችሁ። ይሄንን ግን እዚህ ሀገርማ ለማያውቁት ነው የምላቸው ጋይስ። ውፍረት እዚህ ነው ያለው፣ የሰው ውፍረት እዚህ ነው ያለው። ከዛን ጋይስ ግራ ገባኝና ማለት ነው ልጄን እኮ በዚህ እያየሁት ነው ጋይስ። ልጄን አስተኝቼ ይኸውላችሁ እንግዲህ እናትነት እንደ በዚህ እያየሁት ነው በካሜራ ማለት ነው አስተኝቼው እንደዚህ ነው ይኸውላችሁ። እኔ ለእናንተ ሰራለሁ እዚህ እዚህ ጋር ደግሞ ልጅ ጠብቀን ለእናንተ ደግሞ ላስቅ ይሄንን የመሰለ ወሬ አወያያለሁ እና አይኔ ዞር የሚለው ወደዛ እያየው ስለሆነ ነው ጋይስ። እና ምን ልላችሁ ነው በኋላ ላይ ማለት ነው በቃ ባለቤቴን ፈራሁኝም ደግሞ እንደዚህ ብዬ ካልኩት ይቀየመኝን ይሁን እንዴ ብዬ ፈራሁኝ ማለት ነው። ከዛ አልኩና አልቻልኩም። እኔ የምለው አልኩት እኛ ቤት ሲለኝ በኋላ አወቀብኝ እኮ እነሱን እንደምከተል እሱም እኮ ከዛ ናየኝና ለምን እንደሆነ ታውቃችሁ? ልክ ወፍራም ሳይ አረ ያት እለዋለሁ እና ይናደድብኛል እና ምን ላድርግ ይለኛል ማለት ነው። ለሱ ኖርማል ነው አብሮ ያደገ ስለሆነ ምንም። እኔ ደግሞ አይቼ ስለማላቅ ብርቅ ሆኖብኛል ጋይስ። በቃ አይቻላቅማ። ከዛ አምጬ ጠየኩት እኔ የምለው አልኩት ምን ሆኖ ነው ታመው ነው እንዴ እነዚህ ግን ሰውነታቸው እንደዚህ የሆነ አልኩት። አንቺ እነሱ ምን አሳየሽ? ይወልሽ አለኝ። ካሁን በኋላ ብትከታያቸው ካዩሽ እነሱን እንደምታይ ካወቁ ሹት ያደርጉሻል አለኝ። አረ ወይኔ ሹት የምን ስለው እንዴ በቦርሳቸው ይዘው ነው የሚዞሩት። እዚህ ሀገር መሳሪያ ቀላል ነው አለኝ። እና በቃ ሹት ከመደረግሽ በፊት አይንሽን ከነሱ ንቃይ፣ ካገኙሽ እነዛ ያደርጉሻል ወይ ያስደነግጡሻል አለ። በዚህ ውፍረቷ በቃ እንትን አልኩት ሳልኩት ጋይስ። በዚህ ውፍረቷ ይህንን የመሰለውን እርግጠኛ ነኝ ምላሳቸው መረሽም ነው የሚመስለኝ። ከዛን ጋይስዬ እናንተ በቃ በሰላም ልመለስ እንደመጣው ብዬ አይኔን እንደምንም በቃ ሸፍናለሁ አልኩኝ። ከዛ ግን እንዴት ይሸፈን ጋይስ? ጠዋት ተነስቼ እንሂድ እስቲ እለዋለሁ። የት? እዛ ሱፐር ማርኬት። ምን ልገዢ ነው ሲለኝ አይ በቃ እንሂድ። በቃ ሀሳብ ሆነብኝ። አላቅም ለምን እንደዛ እንደሆነ። ለምን አንደኛ አይቼ ስለማላቅ የሆነ በጣም ግርም ተፈጥሮብኛል። ተነስ እንሂድ ማለት ጀመርኩ። ሰውየው መጨረሻ ላይ ያው በቃ አስደነገጠኝ እና ምንድነው ግን ለምንድነው እንደዚህ የሆኑት ሲለኝ ስለው ማለት ነው ሶሪ ምግብ የሚበሉት ነው አለኝ። ከዛ ምግቡን ሰርች አድርጎ ይኸው እንደዚህ ነው ብሎ ሲያሳየኝ በቃ በፊት መጀመሪያ አዝኜላቸው ነበረ። በቃ ወይኔ በሽታ ነው ወይ እሱ ነው ደግሞ ሞር አይምሮን ያሳሰበኝ ታውቃላችሁ ጋይስ። ከዛን ለካ ምግብ ነው የአሜሪካን ይሄ አምበርገር የሚሉት ይሄ ምን የሚሉት ይሄ ፍራይ ነገር በቃ እሱን ጋይስ ይኸውላችሁ ኢትዮጵያ ላላችሁት ይሄ አምበርገር ይሄ ፒንሳ ያላችሁ አትብሉ። እዛማ በቃ የሆነ ነገር ጋብዥኝ እስቲ ብርቃቸው ነው እኮ ኢትዮጵያ ጋይስ አይደለም። ለጤና በጣም 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 መጥፎ ጠንቅ ነው። በቃ እንደሱ አይነት
ብችሉ ከእንደዚህ አይነት ነገር መራቅ እንዳለባችሁ። በቃ የሆነ እንዴት ነው ኢትዮጵያ አግኝተን ብዙ ጊዜ አንበላም። አሁን እንደዛ ሲን ጋብዥኝ ከጋበሽኝ ግን አንበርገር ነው ከጋበሽኝ ነግራችኋለሁ። ለምን ለአንድ ሰኮንድ ሰዓት አትሆንም። ሄልቲ ምግብ በጣም ጥቅም አለው እና ለበሽታ ይዳርጋልና ኢትዮጵያ በእውነት ምግብ የተባረከ የጥሩ ምግብ ሄልቲ ሰዎቻችን ማንም እንደዚህ ወፍሮ የለም። አሁን ግን እያየሁኝ ነው ጋይስ እዛም ማለት ነው ትንሽ ትንሽ አያለው። ያው እንደዚህ አገር ባይሆንም ከበፊቱ ከማውቀው ትንሽ አሁን ይሄ ምግቦች እንደ ኢትዮጵያ ላይም ገብተዋል እና ብዙ ህፃናቶችም ተጠቃሚ ናቸው። ኢትዮጵያ ላይ ቺፕስ ይገዙላ ይሰጣቸዋል ምናምን። ጋይስ እንደሱ አይነት ነገሮች እንዳሰጧቸው። ለምን ዘይቱ ቺፕሱ ልጆቹንም አፕታይዘር ይዘጋል። በሽታም ነው እና ይሄ እንኳን ለልጅ ይቅርና ለአዋቂም እንደዚህ አይነት አምበርገር ምናምን እንደዚህ ቺዝ ነገር ያለው ነገር ባታበሉ ምርጥ ነው። እዚህ ላላችሁም ይሄ ያው እናንተ ለእናንተ ይሄን አልመክርም። እንደነዚህ አይነት ሰዎችን እያያችሁ ምን እንደሚበሉ ምን እንደዚህ ሰውነታቸው እንደሆነ ጠንቅቃችሁ ስለምታውቁ ለልጆቻችሁ ቢኬርፉል እነዚህ አይነት ነገር እውነቴን ነው። ለራሳችሁም ልጅ ደግሞ እናንተ የበላችሁትን ነው ልጆች የሚበሉት። እናንተ ካላሳያችሁ በልታችሁ ልጆቹ ቤት ውስጥ ቤት ያፈራውን እናንተ የምትበሉትን ነው ልጆች የሚበሉት። እና በተቻላችሁ አቅም ለልጆቻችሁ አባትና እናት ጥሩ ምግብ ብሉና ለልጆቻችሁ ደግሞ አርአያ ሁኑ። ልጆች እኛ ከውጭ ምግብ ገዝተን ካልበላን ገዝተን ካልሰጠናቸው ልጆቹ ጥም ቢሉ ስለሚረባቸው ስለማያገኙ በግዳቸው ቬጅቴብልም ይበላሉ ኤኒቲንግ ይበላሉ። ግን አማራጭ ካለ እንደዚህ አይነት ነገር ልክስክስ ነገር ካለ ልጆቹ ወደዛ ይሰማራሉ። እና ምግብን ፍላጎት ደህና ምግብ መብላት በጣም ይተዋሉ። ይሄ ደግሞ ፋት ምግቦች ደግሞ በእውነት በጣም ሱስ በቃ ሰይጣናዊ ነው። እውነቴን ነው። በቃ ሱስ ይዛቸዋል። ሌላ ምግብ ጥሩ ምግብ እንዳይበሉ ይከለክላቸዋል። እና ጥሩ ምግብ ብትበሉ እኔ አሁን እውነቴን ነው ልጄ እኔ የበላሁትን ነው ልጄ የሚበላው። ለምን ጥሩ ምግብ የምበላውን ነው የምሰጠው። ለምን ለልጄ ቤት ውስጥ ምንም ነገር እንደዚህ አይነት ነገር አላስገባም። በቃ ኩክ አድርጌ ነው ኩክ ያደረኩትን ነው የሚበላው ማለት ነው። በዛ ለምዶ ኬክ ብትሰጡት ጣፋጭ ብትሰጡት ምናምን አይበላም። አሁን በቃ ለምን አልለመደውም ከመጀመሪያው ማለት ነው። ቢለምደው ኖሮ እኔ እየበላው ባሳየው ሌላው ሲበላ ካሳይ ያንን ይከተል ነበር። እና ለልጆቻችን እኛ ነን አርአያ የምንሆነው። እና ምግብ ጋይስ ቢኬርፉል በቃ ምግብ ወሳኝ ነው። እውነቴን ነው። ምግብ ሁለተኛ ላይፋችንን የሚያስተካክልልን ምግብ ነው። ለምን ምግብ ኢንፌክት በቃ በሽተኛ የሚያደርገንም ምግብ ነው። ስለዚህ በምግብ መጀመሪያ ራሳችንን የምንጠብቅ ጋይስ ልጆቻችንም ከእንደዚህ አይነት ነገር እንጠብቅ። በዛውም በዚሁ አጋጣሚ ስለ ውፍረት እንግዲህ ከምን እንደሚመጣ ይሄ ሁሉ ነገር ስለ አወቅኩኝ ነው። እና ይሄ ነው ውፍረትን የሚያመጣውና ይሄን ልላችሁ ነው። እንግዲህ ያው ገጠመኝ እንግዲህ በጣም ተአምር ሆኖብኝ አሜሪካን ሀገር ላይ በጣም የገረመኝ ቢኖር ስለ ውፍረት ነው። ይሄን ይመስላል እንግዲህ ለእናንተ ዛሬ ይዤ የመጣሁት። እንዳትረሱ ሰብስክራይብ ማድረጋችሁን ደውል ምልክቷንም ቀጭል አድርጓት። አዲስ ቪዲዮ ስፖስት እነዚህ ከች እንዲልላችሁ ማለት ነው። እና ቶሎ ደርሶ እንድትሰሙት ማለት ነው። እና እንግዲህ ያው እናትነት እንደዚህ እናት ሆኜ ነው። እናንተ ደግሞ በሰብስክራይብ በኮሜንት በሼር
ኤቭሪቲንግ ማበረታታት ትችላላችሁ። ጋድ ብለስ ዩ ጋይስ ቴንክ ዩ ሶ ማች። ወዳችኋለሁ። ባይ ባይ